እኔ ለራሴ ይዤው አወራዋለሁ ብዬ ለማራኪ ተመልካቾች ቆጥቤ ያስቀመጥኩት ታሪክ ነው ማለት ይሄን ኑሮ ውድነት እናንተ ናችሁ ያወቃችሁበት እየዞራችሁ ምናልባት እዛቸው ሶሻል ሚዲያ ቢጠፋ ሶሻል ሚዲያ ሳይት ወጥቶ ወዲያው በሳምንት በሁለት ሳምንት ውስጥ ነው የሚያልቅ እንዳያየ ነው እንደሆነ ስለዚህ ከዴማ ሆፕ ቤት ግዙ ነው ይሄ ይሰመርበት ዴማ ማራኪ ወግ ሰዎች የማይገምቱትን ጥያቄ ልንጠይቅ እንፈልጋለን ከማራኪ ወግ ውጪ ሰዎች የማይገምቱት ስራ ምን ስራ ሰርተሃል ዛሬ በድንገት ሚስጥር ታስወጪ ነው አወራዋለሁ ብዬ ለማራኪ ተመልካቾች ቆጥቤ ያስቀመጥኩት ታሪክ ነው ማለት ለሁለት ቀን ሆቴል ሪሴፕሽን ሰርቻለሁ ማይ ጋድ ግራጁዌት እንዳረኩኝ ስራ ልፈልግ ምናምን ያሰብኩ በዛ መሃል አጋጣሚ ሁለት ቀን ሰርቻለሁ እስካሁን ከተሰጡ አስቂኝ ኮሜንቶች ወይም ኢንቦክስ የተደረገልክ ማራኪ ወግ ፕሮግራሙን ስንቀርጽ እንግዶቻችን ቤት ሄደን የምንቀርጸው እና እንግዶች ደግሞ ያው ሰው በባህሉ ያው ቤት ውስጥ ይጂ ቡና አፍልቶ ምግብ አዘጋጅቶ ቤት ያፈራው ምናምን ይጋብዝሻል እና እንግዲህ በሳምንት አንድ ቀን ምናምን ነው ልንቀርጽ የምንችለው ምናምንና ይሄን ኑሮ ውድነት እናንተ ናችሁ ያወቃችሁበት እየዞራችሁ ትበላላችሁ ነው ይሆናልና ስለ ዴማ ሆፕ እንዴት ሰማህ ለመጀመሪያ ጊዜ ቢሮአችን እዚህ ጋር ነው ልክ ይሄ ቦታ ተቆፍሮ ቁፋሮ ሲጀመር ጀምሮ እንደዚህ ተለጥፎ ምናምን ስለ ዴማ ሆፕ የሰማሁት ከዛ በኋላ ሴንሶቹ በደንብ ነገሩ ዴማ ሆፕ ሪል ስቴት የሚባል እዚህ ቦሌ ዳውንታውን ላይ ልንገነባ ነው ምናምን መረጃ ያን ነው ለመጀመሪያ ጊዜ ሰማሁት ስቲም ያለው ሳውና ያለው ጂም ያለው ከዛ መዋኛ ገንዳ ያለው ሪል ስቴት አዲስ አበባ ውስጥ አለ በጣም 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 እኔም ደስተኛ ነኝ የዚህ አንድ አካል ስለሆንኩኝ እንደ ሚዲያ ፓርትነርም እንደ ክላይንት ቤት እንደገዛ ሰው ማለት ነው እና ቴንክ ዩ ሶ ማች በድጋሚ እናመሰግናለን እኛም ምናልባት እዛቸው ሶሻል ሚዲያ ቢጠፋ ሶሻል ሚዲያ ባይኖር ምን ይሰራል ትምህርቴም ጅማሮዬም በቃ ፕሮፌሽናል ጋዜጠኛ ነኝ ሶ ናሽናል ቴሌቪዥን ላይ የጀመርኩት ወደ ተለያዩ ቴሌቪዥን ጣቢያዎች በመሄድ አሪፍ ቆንጆ ሾዎችን ማዘጋጅ ይመስለኛል በጣም አሪፍ እሺ የቦሌ ሳይታችንን እንዴት መረጥ በቃ ለኔ ቤስት ፕሌስ ነው ቦሌ ነው ከዛ ደግሞ ቦሌ ሆኖ ዳውንታውን ላይ ነው የሚገኘው ቢሮዬ ደግሞ ከዚሁ ከጎን ነው የማልመርጥበት ምክንያት ምንም የሚል እንደውም ከቢሮዬ ጋር የሆነ ድልድይ ነገር ብታገናኙልኝ ደስ ይለኛል ወክ አድርጌ ምናምን ብታገናኙልኝ ደስ ይለኛል እሺ እስካሁን ከሄድክባቸው የአውሮፓ ሀገራቶች ውስጥ በጣም እየወደድከው ከአውሮፓ እንዳጠቃላይ የኔ ፌቨራይት ሲቲ ኬፕ ታውን ነው ሳውዝ አፍሪካ ኬፕ ታውን ነው እኔ በጣም መወዳት ግን ካዩዋቸው ማለት ነው ግን አሁን ከአውሮፓ ነው የጠየቅሽኝ ስዊዘርላንድ ዙሪክ ላንድስኬፑ ደስ ይላል ብዙ ሰው ይጋራኛል ብዬ አስባለሁ ይህን ስሜት በዚህ ሳምንት 2 ሳይቶችን ላውንች አድርገናል እና ምናልባት ለተመልካቾቻችን ምን ትላቸዋለህ ምንም ጥያቄ የለም ሳይት ወጥቶ ወዲያው በሳምንት በሁለት ሳምንት ውስጥ ነው የሚያልቅ እንዳያየ ነው እንደሆነ ስለዚህ ከዴማ ሆፕ ቤት ግዙ ነው ይሄ ይሰመርበት አስምሩበት የመጨረሻው ጥያቄ ቤት ለመግዛት ለሚያስቡ ሰዎች ወይም ቤት ገዢዎች ምን መልእክት አለክ ቤት መግዛት አሁን ነው that's all thank you እናመሰግናለን